ኤልሳ ለምንድነው በዚህ ልክ ዝምታዋን የመረጠች? እንዴት አንድ ቀን ሂዳ አልጠየቀችውም? እንዴት አንድ ቀን ደውላ ምንድነው የደረሰብህ ምን ሆነሃል ብላ ለምንድነው ያልጠየቀችውም? ያኔ ሰው ሆኖ ማይጋጭ የለም፣ ይጋጫል። ይሄ የታወቀ ነገር ነው። ሰው ሆኖ ማይጋጭ የለም። ግን በምን ምክንያት ነው ይሄ ነገር ሊፈጠር የቻለው? እናቱ እንደዛ የምትወዳት እንደዛ የምታከብራትን እናቱን በሱ የመጣት ታማ ሐኪም ቤት ስትገባ አንድ ቀን ሂዳ አልጠየቀቻትም። ለምን? የሆነ ችግር ቢኖር ነው። ከዛ በኋላ እሱ ከወጣ በኋላ ልጠፋ ለምቻለች? ወይስ እነዚህ ሰዎች አፍነዋት ነው? ለምን? የአባቷ ውርስ ስለጠየቀች አፍነዋት ይሆናል ወይ? ለምን? ሰራተኛዋ እንዳወራች ከሆነ ኤልሳ ቤት ውስጥ ምንም አይነት እንትን የላትም ማለት ከትምህርት ቤት ትምጣ ምን ትበል እንደፈለገች መሆን አትችልም፣ ማጥናት አትችልም፣ ነፃነት የላትም ነው ያለችው። ለምን በዚህ ልክ ሊሆን ቻለ? ምክንያቱም እነዚህ ሰዎች በአባቷ ንብረት እኮ ነው የሚኖሩት፣ በአባቷ ንብረት እኮ ነው የሚንቀሳቀሱት። ስለዚህ አባቷ የእነሱ ወጪ የሚሸፍን ከሆነ የአባቷ ድርጅት ደረጀ የሚያንቀሳቅሰው ከሆነ ሩቡን እሱ የሚጠቀምበት ከሆነ ለምን ዛሬ ኤልሳን ያግታት ፈለገ? ኤልሳን ለምን ከነስራይን እንድጠፋ ወይ ዞር እንድትል ለምን ተደረገ? ለምን? ይሄ ጉዳይ እሱ ካወቀ ጉዳችን ይወጣል፣ የሰራነው በደል በሙሉ ይወጣል በማለት ነው ወይስ ምንድን ነው? ለምን እንደዚህ ሊሆን ቻለ? ስለዚህ ይሄ ነገር ሙሉ በሙሉ ሰራተኛዋ እንደተናገረች ከሆነ ጫና እንደሚበዛባት፣ ቤት ውስጥ ምንም አይነት ነፃነት እንደሌላት፣ አጎቷ ሲመጣ ጊዜ በስነሳት ያወሯታል፣ በስነሳት ምግብ ትበላለች፣ በስነሳት ታጠናለች ነው ያለችው። አጎቷ ሲሄድ ጊዜ ደግሞ መከራ ያበዙባታል፣ ልታጠና አይሰጧትም፣ ወታ መግባት በሰላም ወታ መግባት ትፈራለች ብላ ነው የተናገረችው። ስለዚህ ይሄ ሁሉ ጫና በሙሉ ሲደርስባት እንዴት ለነስራይን እንድትነግሩ አልፈለገችም? እውነት እሷ የነስራይንን ከልቧ የምታፈቅረው ከሆነ ከልቧ የምትወደው ከሆነ ለምን ይሄ ነገር ልትናገር አልሞከረችም? ለምን እንደዚህ ሊሆን ቻለ? ምክንያቱም የነስራይን ፍቅረኛዋ ነው አይደል? በሁሉ ነገር እንደሚያግዛት ታውቃለች። እንኳን የገዛ ፍቅረኛው ተውትና ለማንኛው ሰው የሚያግዙ ሰዎች ናቸው። ስለዚህ በዚህ ልክ ለምን ኤልሳ ልጠፋ ቻለች? ምንም ሳትነግረው የሆነ ችግር አለ ማለት ነው። እና ኤልሳን በሰላም መታ ከቤተሰብ ጋር እንደምትቀላቀል እርግጠኛ ነኝ። ብቻ ባለችበት ሰላሟን ይብዛልን። ኤልሳ ጠፍታ የነስራይን እንደዚህ በተጨናነቀበት ሰዓት ብዙ ቦታ ገብተዋል፣ ራሱ ወቅሰዋል። ይሄ ስራ እንኳን ላቆመው እፈልጋለሁ ነው ያለው። በቃ ኤልሳን ካገኘሁኝ በኋላ በስርዓት ኤልሳን በስርዓት ለማኖር አግብቼ ልጅን ወልጄ ለመኖር ነው የምፈልገው። ካሁን በኋላ ምንም አይነት ነገር ላለመስራት ራሴ ወስኛለሁ ብሎ ነው የዚህን ያክል ውሳኔ ነው የደረሰው። የዚህን ያክል ውሳኔ ሲደርስ ዘላለም ለምን በዚህ ጉዳይ ላይ እንዴት ዝም ሊል ቻለ? ምንድን ነው ችግሩ? ለምን በዚህ ጉዳይ ላይ ሊሳተፍ ለምን አልቻለም? አቤላና ቴዲ ናቸው በዚህ ጉዳይ ላይ እኛ እንስራ፣ አንተ ከዚህ ስራ ላይ መውጣት ያለብህ፣ በተለይ ቴዲ ከዚህ ስራ ላይ መውጣት አለብህ፣ አንተ በሩቅ ተከታተለን፣ መረጃ ሰብስብ እንጂ በዚህ ጉዳይ ላይ እጅህን አታስገባ። ለምን አንተ በዚህ ስራ ላይ በጣም ጎበዝ እንደሆንክ ስለሚያውቁ መረጃ በሙሉ ሊሸፍኑብን ይችላሉ። በዚህ ስራ አትግባ ብሎ ነው የለመነው ነበረው። እና ሰራተኛዋ ደግሞ እያንዳንዱ ሚስጥር ነው ያወጣችው። ምን እንደሚሰሩ ምን እንደሚያደርጉ እያንዳንዱ ሚስጥር ሳትደብቅ ነው መረጃን ያወጣችው። በእርግጥ በዚህ ጋር የሰራተኛውን ደግሞ ከለላ ማድረግ አለበት። የነስራይን ያድርጋል እናውቃለን፣ ግን በደንብ መጠበቅ ነው ያለባቸው። ለምን እነዚህ ሰዎች በብዙ ቦታ ሊያጠቋት ይችላሉ። ለምን ያለውን የቤት ሚስጥር በሙሉ ስላወጣች ማለት ነው። ስለዚህ የነስራይን ዘላለም ተጣልተው ነው ወይስ በዚህ ጉዳይ ላይ ለምን ዘላለም በምንም ነገር በኤልሳ ጉዳይ 4-3 ቪዲዮ ተሰርተዋል። ዘላለም እስካሁን አይቼው አላውቅም። እንደው ከትላንት ወዲያ ደብዳቤው ሲነበብ ጊዜ
አቤላና ቴዲ ነው የነበሩት። ለምን በዚህ ጉዳይ ላይ በፍጥነት ነገሩን እንደ ቅርብ ሆኖ እንዲሰራ እኔ ያሰብኩት የነበረው ዘላለም ነበር። ግን ዘላለም በዚህ ጉዳይ ላይ እጁ ሊያስገባ አልፈለገም። ምን ምክንያት ቢኖረው ነው? ለምን እንደዚህ ሊሆን ቻለ? ብዙ ገብታችሁ ኮሜንት ብታዩ እንዳለ በዘላለም ላይ ልዑልን አግዘው እንዳለ ልዑልን አግዘው ነው ኮሜንቱ በሙሉ። ስለዚህ ብዙ ጊዜ ዘላለም ሆነ ልዑልን ቤተሰባቸው ነው የሚሰሙት። ኮሜንት እናነባለን፣ ኮሜንታችሁ እያንዳንድ ነው የምናነበው ምናምን ብሎ ሲያወሩ እንሰማለሁ ብዙ ጊዜ፣ እናንተም ትሰማላችሁ። ስለዚህ ዛሬ ኤልሳ ከጠፋች ጀምሮ እያንዳንዱ ገብታችሁ ብታዩ ኤልሳን ፈልጋት ልዑልን አግዘው ነው እንዳለ ጥያቄያቸው። ስለዚህ ለምን ዘላለም ሊሰራ አልሞከረም? ይሄ የኔ ጥያቄ ነው፣ የጥያቄ ምልክት። ለምን በዚህ ጉዳይ ላይ እጁ ሊያስገባ አልፈለገም? ኤልሳ ያለችበት ለምን ሊያውቅ አልፈለገም? ትናንት እድል በጠፋት ሰዓት በዚህ ጉዳይ ዋና ሆኖ የሰራው ልዑልን ነበር። ልዑልን ሆኖ ብሎ የሰራው ነበር። ትናንት የዘላለም ፍቅረኛ የጠፋች ጊዜ ማን ነው ያገሳት ጊዜ ማለት ነው፣ የሞተው ሰውየው። ዛሬ ኤልሳ ደብዳቤ ያስቀምጣ ሳይደዋወሉ በዚህ ልክ ስጠፋ ጊዜ ዘላለም ለምን ዝምታን መረጠ? ምንድን ነው ዝምታው የመረጠበት ምክንያት ምንድን ነው? ይሄ ነገር በፊትም ያጠራጥር ነበረ። ፍቅረኛ ነበረችኝ ብሎ በሆነ ቪዲዮ ላይ አውርቶ ነበረ። የነስራኝ ታሞ ከተነሳ በኋላ በቅርብ ማለት ነው ነበረችኝ ከዚህ በፊት። ስለዚህ ውስጣቸው ላይ የሆነ ሸካራ ነገር አለ። ያ ነገር በመካከላቸው ዘላለም ገብቶ ሊያስታርቃቸው ለምን አልሞከረም? ለምን በዚህ ጉዳይ ላይ ዘላለም የለም? ለምን የሆነ ሁሉ ነገራቸው አንድ ነው፣ አንድ ላይ ነው የሚሰሩት። ሚዲያ ላይ ወጥቶ ነው ያ ነገር ያወራው። ነበረችኝ ማለት እኮ ከዚህ በፊት ነበረችኝ፣ አሁን በህይወት የለችም ማለት ነው። ነበረች ነው አለችኝ አይደል? ነበረችኝ ነው ብሎ ነው ያወራው። ስለዚህ ይሄ ነገር ለሁላችንም ጥያቄ የሚፈጥር ነገር ነው። እኔ በጣም ጥያቄ የፈጠረብኝ ዘላለም እንዴት ዝም ሊቻለ? እንዴት ኤልሳን ሊፈልጋት አልሞከረም? ምንድን ነው ችግሩ? አሁን ብቻ ኤልሳ ባለችበት አጎቷም ተከታተላችሁ፣ የአጎቷ ሚስት ተከታተላችሁ፣ ኤልሳ ካለችበት መውጣት አለባት። ለምን እነሱ ነው ያገቷት እንጂ ኤልሳ እርግጠኛ ነኝ ከቤተሰብም ከልዑል እንደዚህ ከምትወደው ልዑልን ርቃ አትሄድም። ደብዳቤም አታስቀምጥለትም። ያኔ ወይ የሆነ በየጊዜ ሰው ስለሚከታተላት ስለፈራች ይሆናል ያ ደብዳቤ ያስቀመጠችው ይሆናል እንጂ ሙሉ በሙሉ ያጎቷ እጅ አለበት። ለምን የአባቷ ርስት ለምን ትጠይቃለች ነው? ምን አገባት ነው? እሷ ደረሰች። እሷ ከጠየቀች እኮ ልዑል እንደሚመጣ ያውቃሉ። እያንዳንዱ መረጃው እንደሚያወጣ ስለሚያውቁ እኮ ነው። ስራው ስለሚያውቁ መጀመሪያ እሷን ማገት ፈለጉ። ስለዚህ ይሄ ጉዳይ በደንብ መጣራት አለበት። እኔ ሙሉ በሙሉ እርግጠኛ ነኝ አጎቷና የአጎቷ ሚስት። ለምን ምንም አይነት ጥያቄ እንዳትጠይቅ ነው። እሷ ካፈኗት በኋላ አባቷ ታሞ ነው የተኛው። ማን ይጠይቅላታል? ማንም የሚጠይቅላት ሰው የለም። ለምን አሁንም የነስራኝ ከሆነ እኔ እሷ መጀመሪያ እሷ ካገኘሁን በኋላ ነው ያን ነገር እያንዳንዱ አብጥሬ ማወጣው ነው ያለው የነበረው። ስለዚህ ምንም አይነት መረጃ ምንም አይነት ምስጢር እንዳይገኝ ነው እሷን ማገት የፈለጉት። ግን ብዙ ምስጢራቸው ወጣ። እያንዳንዱ ምስጢራቸውን ወጥተዋል። ለምን በዚህ ልክ ጥሩ የዋለላቸው ሰው የቤት አስቤዛ የምታረግ ሰው እንደ አባቷ እንደ እናቷ የምታያቸው ሰዎች በዚህ ልክ ግፍ ሊሰሩባት ለምን ይሞክራሉ? ለምንድን ነው በዚህ ልክ ጨካኝ የሚሆኑት? ሰው ስንባል ለምን በዚህ ልክ ጨካኝ እንሆናለን? ያኛ ጥሩ ነገር ሰው ሲሰራልን የዛ ሰው ለምን በመጥፎ እንክሰዋለን? ምን ባደረገ? እንደ አባት እንደ እናትና እንደ አባት አይታ እነሱ በካደመችበት እነሱ ባገዘችበት ዛሬ ግን ሊያፈኗት ሞከሩ። ስለዚህ ኤልሳ የት ነው ያለችው? ዘላለም ለምን ዝም አለ?